ማህበራዊ ችግሮችን ለመፍታት የተቋቋሙ ነገር ግን አትራፊ የሆኑ ተቋማት ለገንዘብ ትርፍ ብቻ ያልቆሙ ግን ደግሞ የቢዝነስ ዓለም ውስጥ የሚንቀሳቀሱ ድርጅቶች ሊኖሩ ይገባል ይላል የማህበራዊ ስራ ፈጠራ ጽንሰ ሐሳብ። የዚህ ሐሳብ አቀንቃኞች በነፃ ገበያ ውድድር ቢያምኑም ገበያው የሚፈጥረው ሰፊ ጉድለት እንዳለ ያስረዳሉ። ሀብታሞች ይበልጥ ሀብት እያካበቱ ድሆች የበለጠ እየደህዩ የሚሄዱበትን ሽክርክሪትም ፈጥሯል ብለው ይሞግታሉ። እናም ይህንን ጉድለት ለመሙላት ከእርዳታና ድጎማ የተለየ ኢኮኖሚያዊ መፍትሄ ማህበራዊ ስራ ፈጠራ ነው ሲሉ ይወተውታሉ። ዛሬ በልቦናው ቅር ይህንን ሐሳብ ለመመርመር የዚህ ዓለም አቀፍ እሳቤ አራማጆችን ጋብዘናል። ቤኔፊት ኮርፖሬሽን ፎር አፍሪካ የተባለውን ንቅናቄ በአሜሪካ ከመሰረቱት መካከል አንዱ የሆኑት አቶ ጥበቡ አሰፋና የኢትዮጵያ ማህበራዊ ስራ ፈጣሪዎች ፕሬዝዳንት አቶ ክብረት አበበ የዛሬ እንግዶቻችን ናቸው። እንደ ሁል ጊዜው ከኛ ጋር ስለምትሆኑ እናመሰግናለን። የደስደስ ተስፋ ነኝ። መልካም ጊዜ። እንግዶቻችን እዚህ ስለተገኛችሁ በጣም ደስ ብሎናል። እንኳን በደህና መጣችሁ። ለግብዣው እናመሰግናለን። በጣም ጥሩ። እንግዲህ ዛሬ ስለ ማህበራዊ ስራ ፈጠራ ሐሳብ እንነጋገራለን። እሱን አስመልክቶ በተለያየ ቦታ አቶ ክብረት የኢትዮጵያን የማህበራዊ ስራ ፈጠራ እንቅስቃሴ አስመልክቶ እርስዎ ደግሞ በአሜሪካ የተለየ እንቅስቃሴ ያደርጉ ነበር። ያመጡትንም ውጤት በተለያየ መንገድ ተመልክተናል። ስለሱም ከዛ በኋላ ደግሞ ሀገር ውስጥ ይህንንም ልምድ ለማምጣት በፐብሊክ ዲፕሎማሲ ከኢትዮጵያና ከአሜሪካም ጋር የጀመራችኋቸውንም እንቅስቃሴዎች ጭምር በስፋት እንነጋገርባቸዋለን ዛሬ። ከዛ በፊት ግን ሀሳቡን ለመረዳት ያክል ከእርስዎ ልጀምርና እንግዲህ ረጅም ጊዜ የኖሩት አሜሪካ ነው። አሜሪካ ካፒታሊዝም የገነባት ሀገር ነች እንደምንሰማው እንደምናውቀውምና እዛ እየኖሩ የካፒታሊዝምን ትሩፋትንም እንደቀመሰው እንዴት ነው ምናልባት በፍልስፍናም በሐሳብም በመንገድም ደረጃ ማህበራዊ ስራ ፈጠራ ከካፒታሊዝም ትንሽ የተራቀ አንዳንዴ የሚቃረንም ይመስላል በአንዳንድ መገለጫዎቹና የሱ ተሟጋች አቀንቃኝ ሊሆኑ እንዴት ቻሉ? በጣም ጥሩ ጥያቄ ነው። መሰረቱ እሱ ነው ለኔ መነሻል። እኔ የተነሳሁት አክቹአሊ ከማህበራዊ ስራ ፈጠራ በፊት በዓለም የባህል የታሪክ መድረክ ላይ ትልቋ ኢትዮጵያ የተወለድኩባት ያደግኩባት መኮራባት በትንሽ ተቀርጻ ከኢትዮጵያ አልፎ አፍሪካ እኛ አፍሪካኖች እኛ ኢትዮጵያኖች ስለ ዓለም ስናቅ ከማወቅም አልፎ የነሱን ባህል ስናንጸባርቅ ሙዚቃቸውን ስንሰማ ታሪካቸውን ስናጠነጥን እነሱ ስለኛ አለማወቃቸው አንገብግቦኝ ኢትዮጵያዊነትን በኢትዮጵያዊነት አንደበት በኢትዮጵያዊነት ፍላጎት መቅረጽ አለብኝ ብዬ ግን ግማሽ መንገድ እንዴት እንደሄድኩኝ ከጀርባው ኢኮኖሚ እንዳለ ተረዳሁኝ። ኢኮኖሚው ደካማ የሆነ ህብረተሰብ በዓለም መድረክ ላይ ተፎካክሮ ራሱን ለማስተዋወቅ የሪሶርስ የገንዘብ የአቅም ጉድለቶች አሉ። ከዛ ነው ቀልቤን ወደ የባህልና የኢኮኖሚ ርብርቦሽ ወደሚል የኔን የታሪክ መናገር የኔን የታሪክ መቅረጽ የኔን ባህል ማንጸባረቅ ለትልቅ ዓላማ ለልማት የኢትዮጵያን ገጽዋን ታሪኳን አጽድቶ አሜሪካኖች እኛ ለአሜሪካን ባህል እንደከፈት ነው ልባችን እነሱም ከፍተው እዛ ገበያ ላይ ደግሞ የኛም ገበሬውም ታጣች ካለው ጀምሮ እስከ መጨረሻው ተጠቃሚ ሊሆን የሚችልበትን መንገድ ለመዘርጋት በዛ ነው እንትን የፈጠረው። ጉዞዬ ላይ ግን በጣም ደሞር በብዙ በተመለከቱ ቁጥር የዓለምን የኢኮኖሚ ይዞት የዓለምን ኢኮኖሚክ ስነ ስርዓት በጣም በሚያስደነግጥ መልኩ እኛን አስሮ ሌላውን ነፃ ያወጣ እኛን ደሃ አድርጎ ሌላውን ያበለጸገ ነው። ከመሰረቱ ጀምሮ ለምሳሌ የአፍሪካ በዓለም ላይ ያላት የኢኮኖሚ ተሳትፎ ቤዝ የሆነው ሪሶርስ ኤክስትራክሽን የሀገሪቱ ያለውን ሀብት አውጥቶ ወደ አውሮፓ ለመውሰድ የተዘጋጀ ነው። ከበርሊን ኮንፈረንስ ዩሮፒያኖች አፍሪካን ተቆራኝተው አንተ ይሄን ውሰድ አንተ ይሄን ውሰድ እዚህ ጎልድ አለ እዚህ ወርቅ አለ እዚህ ቡና አለ ብለው እስከ ዛሬ ድረስ እሱን ወስደው ለኛ መልሰው ሸጠው ሀብታም ሆነው የኛን የማደግ እድል ዘግተውታል። ይሄ በጣም የሚያስደነግጥ ነው። ላይላውን ስለምንኖር ውስጡን ስለማንገንዘብ ያ ነው የገፋፋኝ። ከዛም ባሻገር ደግሞ እኔ ኢትዮጵያዊም ነኝ አሜሪካዊም ነኝ። ከህይወቴ አሜሪካ ነው። በ2800 በአውሮፓኖች አቆጣጠር ይሄ ፕሮፊት ማክሲማይዜሽን ማክሲማይዝ ማድረግ የፈለገው ይሁን የአንድ ኮኦፕሬሽን የተቋቋመው ትርፍን ለማምጣት ብቻ ነው። በምንኛውም አይነት መንገድ
ያ የአሜሪካንን ኢኮኖሚ አንበረክከው 2008 ከአሜሪካም አልፎ የዓለምን የኢኮኖሚ እንትን አናጋው። የሚያስፈራ ሁኔታ ነበረ። አሁን አሜሪካን ሀገር ያሉ ተሟጋቾች በኢኮኖሚ በፖለቲካ ይሄንን ስነ ስርዓት መቀየር አለብን፣ ይሄ ወደ ገደል ነው የሚወስደው፣ አሁኑኑ ማስተካከል አለብን የሚል አዲስ እንቅስቃሴ ተጀምሮ የዛን ጊዜ ነው 2010 ላይ ቤኔፊት ኮኦፕሬሽን የሚል ህግ በስቴት ኦፍ ሜሪላንድ የተቀረጸው። አሁን 38 ስቴቶች ያንን ህግ ቀርጸውታል። ብዙ ገንዘብ ሰርተው ልማት ለማምጣት የሚፈልጉ ግለሰቦች ላይ በር ከፍቷል። እና አላማው ቤዚክሊ ምንድነው? የትርፍ እና ትርፍ የማይሰራ የሁለቱ በፊት የነበረው ትርፍ ወይ ደግሞ በጎ አድራጎት ነበር። ሁለቱን በማቃጀት ይቻላል። ሊትራሊ ለኔ ያየሁት ይሄንን ኢትዮጵያዊ አፍሪካዊ ልብ ካፒታሊዝም ውስጥ ለመክተት አብሮ መኖርን መቻቻልን ያንን ደግሞ ኢኮሲስተም ያንን የኢኮኖሚ ሁኔታ ሁሉንም ተጫዋች እዛ ውስጥ ያለ የሚጠቅም አሁን እኔ የተቀረጸው 4 ደብል እንትን አለው 4 መሰረታዊ አላማ አለው። ትርፍ ያመጣል። ያለ ትርፍ ካልመጣ አይሰራም ነገሩ። ስለ ሰው ይጨነቃል። እዛ ውስጥ ያለው ከታች እስከ ላይ ያለው ማደግ አለበት። ስለ ኢንቫይሮንመንት ይጨነቃል። ካቱም ኢንቫይሮንመንትም የጠፋ ነው። ዋናው ግን ትልቁ አላማ አለው። አላማው ህብረተሰባዊነትን ለማሳደግ ሁሉንም የሚያቻችል ኢኮኖሚ ለመፍጠር ነው። እኔ የጀመርኩት ኤርሊየር ነው 2010 ላይ the state of Maryland ያንን ማውጣቱ እኔን አደራጅ በቦታው ላይ እንድገኝ ያደረገኝ። ሶ የኔን አሁን ያንን ወስጄ ዓለም አቀፋዊ ለማድረግ ችግሬን ቤኔፊት ኮኦፕሬሽን ፎር አፍሪካ ብዬ ያንን ወደ አፍሪካ ተርጉሜ የመጀመሪያውን ማሳያ ድርጅት በቡና ላይ ዘርግቼ ሌሎችም ዳያስፖራ ኢትዮጵያና የአፍሪካን ዳያስፖራዎች ይህንን በመመልከት የአሜሪካና የአፍሪካንን የገበያ ግንኙነት ሊቀይሩ የሚችሉበትን መንገድ የሚያሳይ ሆኖ አሁን እዛ ላይ ነው ያለነው። በጣም ጥሩ። በዝርዝር በደንብ እንነጋገርበታለን። አቶ ክብረት የማህበራዊ ስራ ፈጠራ ሀሳብ ለትርፍ ብቻ ያልተቋቋመ ነው የሚል ጠቅላላ ሀሳብ አለውና እሱን በደንብ ለማብራራት ያክል ምን ማለት ነው? ለትርፍ ብቻ ያልተቋቋመ ነው ማለት ምንድነው? የተለየው ባህሪው ማህበራዊ ስራ ፈጣሪነት? እንግዲህ ስራ ፈጠራ አንዳንዴ እንደሚታወቀው መላ ፈጠራ እንላለን። አንድ መላ የሚፈጥር ወጣት ኢትዮጵያ ውስጥ አንድ ሀሳብ ቢኖረው የሀሳብ ሁሉ ሰው የሚያውቀው ሜንስትሪም ኢንተርፕረነርሺፕ የምንለው ማለት ነው። በቃ አንድን ፕሮዳክት ወይ ሰርቪስ ወደ ገበያ ለማስገባት የሚሞክር ኢንተርፕረነር ሊሆን ይችላል፣ ወይ ደግሞ ማህበራዊ ችግር ይሆናል ያየው ያወጣት። ከዛሬ 15 ዓመት በፊት እኔ ይሄንን ሳየው ድርጅቱን ኦርጋናይዝ ማድረግ ያለብኝ በሁለት አማራጭ ብቻ ነው። አንደኛው አማራጭ ህግ ያለው ህጉ ነጋዴ ብሎ የሚጠራው አላማው ትርፍን ማጋበስ በእንግሊዝኛ አጠራር ፕሮፊት ማክሲማይዜሽን ነው። አደረጃጀቱ ግለሰብ እንደ ግለሰብ 2-3 ሆነው እንደ ሼር ካምፓኒ ወይ ደግሞ እንደ ትልልቅ ባንኮች እንደሚደራጁበት ተደራጅቶ ፕራይቬት ሊሚትድ ካምፓኒ ሆኖ የሚደራጅ ነው አንዱ። ሁለተኛው ያው ሀሳብ ነን ፕሮፊት። እንግዲህ እኛ ምን እንለዋለን? ይሄ ሀሳብ ራሱ ባይፖላር ነው። ልክ እንደ ፖለቲካችን ወይ መደገፍ ወይ መቃወም ነው እንጂ በመሃል መንገድ የለውም። ስንመጣ እኔ ደግሞ የሕክምና ሙያተኛ ነኝ። የሕክምና ሙያ የሞራል ሙያ ነው። የብዙዎቻችን ሞራል እንደተጠበቀ ሆኖ የሕክምና ደግሞ የተለየ ማለት ምለሽ ነው የምትገቢበት። ስለዚህ ህይወትን ማዳን የሰዎች ትልቁ ሕክምናው ሲሰማሩ ትልቁ ነገር እሱ ነውና እኔ ሲጀምር ይሄን ካምፓኒ በሞራል ማለት ሰዎች ትንፋሽ ካጡ ትንፋሽ ማግኘት አለባቸው። ይሄ ትንፋሽ ማጣት ከሰዎች የመክፈል አቅም ጋር ብዙ ግንኙነት የለው እንጂ እኔ ሲጀመር ፕሮጀክቱ ሶሻል ኢንተርፕረነር እንደሆንኩ አላውቅም። ለካ እንደዚህ አይነት አደረጃጀቶች ማህበራዊ ስራ ፈጠራ የራሱ አደረጃጀትና የራሱ ህግ ያለው። ስለዚህ ትርፍን አጋብሳለሁ ሲል ስለ ማህበራዊ ለውጥ ግድ የለኝም እያለ ነው። ትርፍን አላጋበስም ሲል ስለ ትርፍ ግድ የለኝም እያለ ነው። ስለዚህ ሁለቱም ጋር ሚስ የሚደረግ ነገር ኢምፓክት ይባላል። ማህበራዊ ለውጥ በጣም ትልቅ ቃል ነው ኢምፓክት። እኔ እርግጠኛ አይደለሁም አማርኛው በትክክል መተርጎሙ። ስለዚህ የማህበራዊ ስራ ፈጠራ ውስጥ ትልልቅ
ፒላሮች ማለት አንድ ቤት ሲሰራ በምሰሶ ላይ ሶስት በጣም መሰረታዊ ነገሮች አሉ። አንደኛው ኢምፓክት። አንዳንድ ስራዎች በተፈጥሯቸው ከትርፍ ይልቅ ወደ ኢምፓክት ያጋድላሉ። አንዳንድ ስራዎች በተፈጥሯቸው ከኢምፓክት ይልቅ ወደ ትርፍ ያጋድላሉ። ስለዚህ ይሄ ባላንስ የቱ ጋር ነው ሊፈጠር የሚችለው ስንል በማህበራዊ ስራ ፈጠራ መካተት አለበት ብለን እንከራከራለን። እነዚህ ማህበራዊ ስራ ፈጣሪዎች ኢምፓክት ድሪቭን ፕሮፊቶች ናቸው። ኢምፓክት በጣም አስፈላጊ ነው፣ ማህበራዊ ለውጥ ትርፉም በጣም አስፈላጊ ነው። እንግዲህ ኢትዮጵያን ብንወስድ ወይ ደግሞ አፍሪካን ጀነራል ብንወስድ ባለፉት ከ100 ዓመታት በላይ ማህበራዊ ፍላጎቶችን ሎካል መንግስት የአንድ ሀገር ስፔሲፊክ መንግስት እንዲያሟላ ይጠበቅበታል። መንግስት ማሟላት ሲያቅተው ደግሞ እኛ እናሟላለን ቢሃፍ ኦፍ ዩ በአንተም እግር ብለው የሚገቡ የግብረሰናይ ድርጅቶች አሉ። አሁን አንድ በጣም አንደርላይ ማድረግ ፈልገው ነገም ከነገ ወዲያም ቢሆን ሁሉም አደረጃጀቶች በጣም አስፈላጊዎች ናቸው። ትልቁ ነገር ምንድነው? የቱ ጋ ነው ባላንሱ ነው ምን ይዘው ነው እንጂ አንዳንድ ማህበራዊ ችግሮች እኛ እንደምንለው በቢዝነስ ሞዴልም ቅድም እንዳልኩሽ ፒላሮቹ አንዱ ኢምፓክት ነው። ሁለተኛው ፒላር ቢዝነስ ሞዴል ነው። ሶስተኛው ቢዝነስ ሞዴል ማለት እንዴት ነው የምንፈታው? እንዴት ገንዘብ እናገኝበታለን? እንዴት ማንንም ሳንለምን ያንን አጀንዳ እናስቀጥላለን የሚል። ሶስተኛው ደግሞ የተፈታው ችግር በቀጣይነት ተፈታው ሰስተናቢሊቲ። በጣም ይቅርታ ለእንግሊዘኛው ሰስተናቢሊቲ እንግዲህ በቀጣይነት ብለን ብናየው አፍሪካ የተለየች ሀገር አይደለችም። ችግሮቿን ስፈታ ኖራለች። እንዴት ፈታች? አፈታቱ ለህዝቡ ነገም እንዲፈታል ይልኛል ብሎ የመጠበቅን ሴንቲመንት ያመጣል። መጠበቅ ደግሞ በግለሰብም በማህበረሰብ ገዳይ ነው። አሁን ዓለም ያረጋገጠው ነገር መጠበቅ ትልቅ አደገኛ ማይንድ ሴት እንደሆነ ነው። የአእምሮ ውቅር መጠበቅ አገር ይገላል። ማን ነው የምንጠብቀው? ችግሮችን ራሳችን መፍታት አለብን። አንድን ችግር አይቶ በስራ ፈጠራ አእምሮ ውቅር መፍታትና ሌሎች ሰዎች ሊፈቱልኝ ይገባል ብሎ ለመፍታት መሞከር የተለያየ ነው። ስለዚህ ትልቁ ነገር መነጋገር ያለብን አእምሮ ውቅር ላይ ነው። እንዴት ነው የተዋቀር ነው? አንድ ግለሰብ ሲመጣ ስለ ስራ ፈጠራ ሲያወራ ቤተሰቦች እንዴት ነው የሚያዩት ያን ስራ ፈጠራ? ለመለመን ያለን አመለካከት የሚመሰረት ከመስራት ይልቅ። ስለዚህ ለኔ እንደ ትልቅ ነገር የምቆጥረው ማህበራዊ ችግሮችን ቢሆኑ ኢኖቬቲቭሊ በጣም ክሪኤቲቭ በሆነ ወይ በስራ ፈጠራ አስተሳሰብ ይሄንን ስሰራ እዚህ ውስጥ ለኔ ከድህነት የምወጣበት መክሊት አለ ብሎ መስራት አለበት አንድ ወጣት እንጂ እዚህ ውስጥ እኔ ሌሎችን ረዳለሁ ራሱ ሳይቆም ሌሎችን ረዳለሁ ስትይ በየሴክተሩ ያለ የሰዎች ፖለቲክስ ይሆናል ማለት ነው። ፖለቲካ ደግሞ ቪሸስ ነው። በሌሎች ሰዎች ላይ ተጠግተሽ ጥቅምሽን ለማስጠበቅ ነው የምትሞክሪው ማለት ነው። ስለዚህ ለኔ ማህበራዊ ስራ ፈጠራ ፒላሮቹ በቀጣይነት መፍታት፣ በቢዝነስ ሞዴል መፍታት እና የፈቱትን ነገር ኢምፓክት ማድረግ፣ ሪኢንቨስት ማድረግ ለዛው ቶፒክ ብለን ነው የምንከራከረውና እኔ ኢንቨስት ማድረግ የሚለው አዎ ይገደዳል። አንድ ማህበራዊ ስራ ፈጣሪ ለዛ ለውጥ አመጣለታለሁ ማህበራዊ ለውጥ አመጣለታለሁ ላለው ቢዝነስ ማለት ነው። ስለዚህ በኢትዮጵያ ሁኔታ ሶሻል ኢንተርፕራይዝ ዲፋይን ማድረግ እንግዲህ ሁሉ ነገር እንደሚ ዲፊኒሽን ላይ ከተሳሳተ ብዙ ነገር ነው የምንሳሳተው። ስለዚህ ኢትዮጵያ ላለፉት 100 ዓመት በላይ ማህበራዊ ችግሮቿን ሁሉ ለሌሎች ሰዎች አሳልፋ እየሰጠች ሌሎች ሰዎች እንደፈለጉ እየፈቱ ዲፔንዳንሲ በወጣቱ ላይ የመጠበቅ ሁኔታን ያመጣነንና ይሄንን ዲፋይን ስናደርግ በጥንቃቄ ዲፋይን እናደርጋለን። ዲፊኒሽኑ ጠቅላላ ስትራቴጂውን ሁሉ ስለሚወስን ማለት ነው። ስለዚህ ማህበራዊ ስራ ፈጠራ ለኢትዮጵያ አይነት አገሮች እንደ እርግማን ሳይሆን ለኢንተርፕረነሮቿ እንደ ኦፖርቹኒቲ ናቸው ብለን እንከራከራለን። በጣም ጥሩ። እዚህ ላይ አንድ ነገር ጨምረልሽ። በኢትዮጵያ ኮንቴክስት ይሄ ፕሮፊት ማክሲማይዜሽን ብዙ ምዳ ላይኖረው ይችላል። በጣም ፋንታው ለህብረተሰብ ማለት ነው። ወጣ ብለሽ ከአሜሪካን ፐርስፔክቲቭ ካየሽው ግን ለምሳሌ ኢራቅ ተወረረች። $1 ትሪሊየን ቢዝነስ ነው። ያንን ዲሲሽን የአሜሪካ መንግስት እንዲወስድ ያደረገው የሚሊተሪ
ኮምፕሌክሱ ነው ትርፍ አለው። ኦኬ ኢንቫይሮንመንት the same thing አሁን አሜሪካ ነገር ውስጥ የጠመንጃን ህግ ለማውጣት አይቻልም። ከዚህ እንደ ጠመንጃ ላይ ያሉት ጠመንጃ የሚያመርቱት እንትኖች ያ ህግ እንዲወጣ አይፈልጉም። ኪድናፕ አድርገውታል። በጣም ኤክስትሪም ሄደዋል እና ዓለምን ሁሉ ሊያሰጋት የሚችል ቶማስ ጄፈርሰን አንድ ጊዜ ምን አለ እንደ በቀድመ ጊዜ ወደ ኮኦፕሬሽን የሚበነገው ሲፈጠር ማለት ነው ሲፈጠር መንግስት ላይሰንስ የሰጠው መንግስት ሊሽራው የማይችለውን ትላልቅ ፕሮጀክት ባለሀብቶች አንድ ላይ ሆነው ለምሳሌ ድልድይ መዘርጋት ሊሆን ይችላል እና እባካችሁ ላይ እንደ ድል ዘርጉና ያጠፋችሁትን መልሳችሁ ከትርፍ ጋር የምታገኙበት ጊዜ ድረስ እያስከፈላችሁ እንድትጠቀሙ እናደርጋለን። ሊሚትድ የሆነ ላይሰንስ ነበር የሚሰጣቸው። ይመጣሉ፣ ድልድይ ይሰራሉ፣ ያስከፍላሉ፣ ገንዘባቸውን ሲሄዱ ዲዞልቭ ያደርጋሉ። ጥቅሟን አዩትና ሎቢ አድርገው ወይም ህጉን አስጠምዝዘው ዘላለማዊነት እንዲኖረው አደረጉ። እንደውም ቶማስ ጄፈርሰን ማለት ይሄ ካደገ በኋላ መንግስትን ሊውጥ ይችላል። አሁን የአሜሪካን መንግስት ግማሹ በዲሞክራሲ ነው፣ ግማሹ ግን በኢንትረስት ግሩፕ ይባላሉ። ቢዝነስስ ናቸው ራን የሚያደርጉት። አደገኛ አካሄድ ነው። በዚህ ላይ ይታይ ይችላል። አደገኛ አካሄድ ነው። ሁልጊዜ ዲሲሽን የሚወሰደው እንትኑ ተይዟል። የፖለቲካል ሚሽነሪው ታንቋል። በነዛ በቃቱም ያስመርጣሉ፣ ይመርጣሉ እና ህዝብና ንብረት ህዝብና ባለሀብት በዛ ሌቭል በጣም አደገኛ ነው። ይህ እንኳን እዚህ አድሬስ እንደውም በሆነ ቨሪ ኖርማል ሌቭል በአሁን ክብረት እንደገለጸው ኢቨን ኢን ዳት ኮንቴክስት ችግር ሹድ ቢ መሆን ያለበት ችግር የመልስ ጠያቂ የመልስ አፍራቂ መሆን አለበት። ሰው ችግሩን አይቶ መፍትሄ ማምጣት አለበት እና ያንተና የሂውመን ደመኛ የሰው ሪአክሽን ነው። ግን የውጩ ተጽዕኖ አምጥቶብናል። ያው ደግሞ ዘመኑ አሁን በጣም የተቀላቀለ ቅርብም ስለሆነ አስቸጋሪ ሊሆን ይችላል። ቅድምም ያነሱት ነበረ የፕሮፊት ማክሲማይዜሽን የሚባለውን ሐሳብ ይሄ ትርፍን ማካበትን ብለው ማጋበስ የሚባለው የካፒታሊዝም ቁልፍ ባህሪ እንደሆነ እንሰማለን። ግን ሀብት ማካበትን ወይም ሀብት መፍጠርን እንደማይቃወሙ እንሰማለን። እርስዎም የሚሉት ግን ፕሮፊት ማክሲማይዝ ማድረግን ደግሞ ለትርፍ ብሎ ደግሞ በጣም ብዙ መስራትን ደግሞ የሚቃወሙ ነው የሚሆኑት። ንግግሮትም ውስጥ ሀሳቦትም ውስጥ አለ እሱ ነገርና ለትርፍ ካልተሰራ ወይ ትርፍን ለማካበት ካልተሞከረ ሀብት ይገኛል ይሰበሰባል ወይ? በሀሳብ ደረጃ አይቀርም? በደንብ ሀብት ይገኛል። ኢንፋክት የአውሮፓን የሶሻል ዲሞክራሲን ሞዴል ብትመለከች ያንን አቻችሏል። ችግር የመጣው እንደመሰለሽ ትርፍ ማምጣትም እኮ ሪዝናብል ነው። አዘዋይስ እድገት አይኖርም። ይሄ ኤክስትሪም ከዛ በላይ አልፏል። ለምሳሌ ድራማ ልፍጠርና እኔ የአንድ ትልቅ ካምፓኒ ሲኢኦ በሆን እና አንድ አመት የፈጀ ዲል ኖሮኝ የ10 ሚሊዮን የ20 ሚሊዮን ብር ልፈራረም አንድ ቀን ጠዋት ሱቴን እየለበሱ ከረባት እያደረኩኝ ልጄ ቢታመም ልጄን ዲሉን ትቼ ልጄን ሐኪም ቤት ወስጄ ዲሉን ሉስ ማድረግ I'll get fired። ያን ያህል ኤክስትሪም ነው። በጣም አብዷል። ትርፍ አይደለም ከትርፍም በላይ ሄዷል እና የሰው ህይወት ይረግጣል እና መታገዝ አለበት፣ መያዝ አለበት። አሁን የዓለም ድሃና ሀብታም እንትኑ በጣም በሚያሳዝን መልኩ ብዙ ገንዘብ ወር ላይ ሄዶ በጣም ትልቅ ችግር አለው እንደ ባረም ላይ ነው። ይሄ የዛ የግሪድ ድሪቭን ካፒታሊዝም ኢዝ ኦኬ ቫልዩ መጨመር፣ ዋጋ መጨመር፣ ቡናውን ቆልቶ አሽሞንሙኖ አፍልቶ ማኪያቶ አድርጎ ማቅረብ ተገቢ ነው። ግን ለሱ የሚከፈለው ፕራይስ እዚህ ያለውን ገበሬ ድሃ አድርጎ ውሃ የሚጠጣው ሶስት ምግብ እንዳይበላ አድርጎ ከሆነ ክሪሚናል ነው። ካቱም በጣም ክሪሚናል ነው። እንዴት አንድ አመት ሙሉ ለፍቶ የሰራውን ገበሬ 90% ሰርቶ እዛ አሜሪካ ነገር የመጨረሻው ፖይንት ላይ ከሚሸጠው ላይ ከሚገኘው እንዴት 1% ይሰጠዋል? ይሄ ግሪድ ነው እንጂ ችግሩ ካፒታሊዝም አይደለም። ችግሩ እኛ ካፒታሊዝም አይደለም የምንቃወመው፣ ግሪዱን ነው መታገት አለበት። በሶስተኛ አማራጭ አይነት ነው እደስ አክቹሊ በሌላ በኩል ለምሳሌ አፍሪካዊነት እያሸነፈ ይመስለኛል። ምክንያቱም በአፍሪካ አብረን ነው የምንኖረው፣ ተቻችለን ነው የምንኖረው። የኔ ደስታ ያንቺ ደስታ ነው፣ ያንቺ ሀዘን የኔ ሀዘን ነው። ያንን የህብረተሰብ አብሮ መኖር በሃይማኖትም ሶሻል እንትንም አብረን የምንኖር ሰዎች ነን። ያንን ሰብሯል ይሄ ግሪድ እንትን እና ማክበር አለበት። ካፒታሊዝም አፍሪካንን ፍልስፍና ይቀፍ ነው የምንለው ቤዚክሊ። ወደ ኢትዮጵያ ሁኔታ ስፔሲፊካሊ ለመምጣት ለምሳሌ ኢትዮጵያ ብዙ ችግር አለ በየዘርፉ
ማህበራዊውም ችግር የሌሎችም ዘርፎች በብዛት አለና እንደውም ለአንድ ስራ ፈጣሪ ኢንተርፕረነር ማይንድ ላለው ሰው ብዙ ችግር አለ ማለት ብዙ እድል አለ ማለት ነው ሲባል እንሰማለን በደፈናውና ኢትዮጵያ በጣም ብዙ ችግር አለ የስራ ፈጠራ ባህሉም ብዙ እንዳልዳበረ እንሰማለንና ምናልባት ማህበራዊ ስራ ፈጠራን ነጥለን እንዲህ በተለየ ባህሪው እየገለጽ ነው ከሆነ ለኢትዮጵያ ነባራዊ ሁኔታ ይበልጥ የሚያስፈልገው የትኛው ነው ትላለህ ክብረት እዛ ውስጥ እንዳለ ሰው ስራ ፈጠራ ይሄ ትርፍን መሰረት አድርጎ የለመድ ነው የስራ ፈጠራ ነው ወይስ ማህበራዊ ስራ ፈጠራ ነው የበለጠ አስፈላጊ ነው ብለህ የምታምነው? እውነት ለመናገር ሁለቱም በጣም አስፈላጊዎች ናቸው። ስራ ፈጠራ ማይንድ ሴት ነው ትልቅ ትኩረት ማድረግ ያለብን። አንድ ወጣት እንግዲህ ሀገር በጣም ፖቴንሻል ያለው ሀገር ነው። አሁን እንደ ስራ ፈጣሪ ሆነች ስታዩ እኔ እንደ ኢትዮጵያ በጣም ለብዙ ነገር የተዘጋጀ ሀገር ያለ አይመስለኝም። እውነት ለመናገር ከብዙ አቅጣጫ አንድም ከሪሶርስ አሁን ብዙ ዓለም ያው የሚጮኸው ስለ ሪሶርስ ነው። ኢትዮጵያ የተጠናና ያልተጠና ብዙ ሪሶርስ ከበቂ በላይ ሪሶርስ አላት ብዬ እከራከራለሁ። እንግዲህ በጣም ብዙ ሀገር ትራቭል አድርጌ ሄጃለሁ። ፖፑሌሽኑ እንደምታውቂው ከ30 ዓመት በታች ከ72% በላይ ነው። ይሄ የብዙ ሀገሮች ታሪክ አይደለም፣ የአውሮፓ ታሪክ አይደለም፣ የአሜሪካ ታሪክ አይደለም። ትልቅ ነገር ነው። እነዚህን ሰዎች በደንብ በትክክል የተራኩስ ብናደርግ ትልቅ ነገር ልናመጣ እንችላለን። ታሪክ ያላት ሀገር ነች። ታሪክ ይሸጣል፣ ታሪክ ይቀመማል። ታሪክ ትልቅ ነገር። ወጣቶቹ እኔ የሚያጋጥሙኝ ወጣቶቹ ጥሩ ፈርታይል ግራውንድ ቢያገኙ ጥሩ የመስሪያ ነገር ቢያገኙ በጣም ክሬቲቭ ናቸው ብዬ እከራከራለሁ። ስለዚህ እኔ ሁለቱም በጣም አስፈላጊዎች ናቸው ማለት እንደው ለአሰራ እንዲያመቸን ነው እንጂ ስራ ፈጠራ ነው። አንድ ማንደጃ የሚያመርትም ልጅ በአምቡላንስ የሚያደርግም ሰዎችን ህይወት አድናለሁ የሚለው ወጣት አንድ ችግርን ለመፍታት እየሞከሩ ምንከራከረው እንዴት ይፈታ? ሁሉም በአንድ አይነት አቅጣጫ፣ በአንድ አይነት ስትራቴጂ፣ በአንድ አይነት ሎጂክ አይፈታም እንጂ ለኔ አላበላልጣቸው። ሁሉም ስራ ፈጣሪዎች በጣም ግን ያንን ማይንድ ሴት እንዴት እናምጣ ነው። አየሽ ከ100 ዓመት በላይ ለሆነ ጊዜ ግድ የለም ስንዴኛ ባናመርት ካናዳ ከዘነበ ይበቃል የሚል ናሬሽንን እየሰማ ለመጣ ወጣት አሁንም ብዙ ነገር አሁን ብዙ ሰው እዚህ ሀገር ላይ ያለውን ችግር ብትጠቅሽለት ቀላል የማይባለው ቁጥር የሚጠቁመዋል። ወይ መንግስት ነው ወይ ቤተሰቦቹ ናቸው ወይ ሀገሪቷ ነች። እንደ መጠቆም አደገኛ ነገር የለም። ስለዚህ ለኔ ሁለቱም አስፈላጊዎች ናቸው። ግን ወደ ተነሳንበት የማህበራዊ ስራ ፈጠራ ብንሄድ ትንሽ ቬግ ነው ማለት በጣም አደናጋሪ ነው። ኢቭን ትርጉሙን በትክክል ለመስጠት ማለት ነው። ሁለተኛው ነገር ደግሞ ያንን ችግር ለመፍታት የሚረዳ ፖሊሲ የለም። ፖሊሲ ሁሉ ነገር የሚነሳው ከህግ ማዕቀፍ ነው። አንድ ሰው ሲነግድ ምን ያህል ትርፉን ለመንግስት መክፈል እንዳለበት፣ እንዴት እንደሚያተርፍ፣ እንዴት እንደሚሰራ በህጉ በትክክል ተቀምጧል። አንድ ሰው ፕሮፊት ማክሲማይዜሽን የትርፍን አጋበታለሁ ሲል በብዙ ነገር በዚህ ህግ ውስጥ ይዳኛል ማለት ነው። ነን ፕሮፊትም ህግ አለው፣ ቢሮም አለው። አላተርፍም ሲልም ሁለቱም መሀላ ነው። በመሀል ግን በጣም አሁን አንዳንድ ሰዎች ምን ይመስላቸዋል? በጣም የዚህ የጽድቅ ነገር ይመስላቸዋል። አይደለም። እኛ የምናወራው ሳይንስ ነው። ሊትራሊ አንድ ሰው የተሰማራበት የስራ ዘርፍ ማህበራዊ ሊሆን ይችላል። እኔ ወድጄ በብዙ ፐርሰንት በኢትዮጵያ ኮንቴክስት የህክምና ሙያ ውስጥ አልገባሁም። ከገባው በኋላ ባየሁት ነገር ነው ይሄንን ችግር መፍታት አለብን። ኢቭን በጣም ቆይቼ ነው ማህበራዊ ስራ ፈጣሪ መሆኔን የሚያወቅኩት። ስለዚህ አንድ ወጣት ችግሩን ሲያየው እንዴት ይፍታው? ህይወትን የሚያተርፍ ሰው እየከሰረ ውስኪ የሚቸበችቡ ሰዎች እያተረፉ ከመጣ አንድ አገር እንደ አገር ቆሞ መጠየቅ አለበት። መሆን ያለበት ባለ ውስኪው የሚያተርፍ ይሄ ህይወት የሚያድነው በገበያ ውስጥ ይቆይ ነው ማለት ያለበት። ማንንም ኮርነር ለማድረግ አይደለም፣ ጥሩ ይሰራል መጥፎ ይሰራል ለማለት አይደለም። ግን አንድ ስራ ፈጣሪ በሙያው ምክንያት ባየው ክፍተት ምክንያት የተሰማራበት ችግር ማህበራዊ ችግርን የሚያስፈታ ሊሆን ይችላል። ትምህርት 3% ብቻ እንደሚያልፍ ያወቅነው በጣም ብዙ ቆይተን ነው። ይሄ ነው ኢምፓክት ማለት።
ልጆች በእርግጥ ነው አልቀሩም ትምህርት ቤት ይሄዱ ይመለሱ ነበር። ግን አዘይ ነው ዘዴ ጨርሰው ስንቀጥራቸው ያ የተቀጠሩበትን ቶፒክ አያውቁም ማለት ነው 3% ማለት ይሄ ዘመንን ፈጀ ኢምፓክቱን ለማወቅ ማለት ነው። ስለዚህ የኛ አምቡላንስ ለምሳሌ አንድ ቦታ ሄዶ ህይወትን ቢያተርፍ ለዛ ላተረፍነው ህይወት የተከፈለን 300 ብር ይሆን ሰውየው 300 ብር ነው ማለት አይደለም። ሰውየው 300 ብር ካልሆነ ደግሞ በውስጡ ኢምፓክት የሚባል ነገር አለ ማለት ነው። ያ ኢምፓክት መመዘን አለበት። ሰዎች ኢምፓክት የሚባል ነገር እንዳለ ማወቅ አለባቸው። የሰው ህይወት በገንዘብ ብቻ አይመዘንም። ስለዚህ ያ ኢምፓክት አሁን ኢምፓክትን በትምህርት ደረጃ እንግዲህ ዓለም ላይ በፒኤችዲ ደረጃ ነው ኢምፓክት ይመዘናል፣ ገንዘብ ይወጣለታል፣ ሪምበርስ ይደረጋል። ስለዚህ ያ የተሰማራ ሰው ማህበራዊ ስራ ፈጠራ በገንዘብ ምክንያት ከገበያ እንዳይወጣ መንግስት ይጠብቀዋል። አሁን ትልቁ ማወቅ ያለብን ነገር ድሮ እንዳልኩሽ ማህበራዊ ችግሮችን ገቨርንመንቱ እንዲሰራ እንጠብቃለን። ገቨርንመንቱ መስራት ተቸግሯል ብሎ ሲያስብ ፕሮፊት ትርፍ አናመጣ የሚሉ ወደ ገበያ ይገባሉ። እነሱም በትክክል መስራት ሳይችሉ እንደኔ አይነት ኢንተርፕረነር ደግሞ ይገባል። ያ ኢንተርፕረነር ደግሞ ዲፔንድ የሚያደርገው ሰርቶ አትርፎ በመቀጠል ላይ ነው እንጂ ሰርቶ በመውደቅ ላይ አይደለም። ለመውደቅ ካልፈለገ ደግሞ ልክ እንደ ኢምፓክት ሁሉ እንደ ማህበራዊ ለውጥ ሁሉ ህይወትን እንደማትረፍ ሁሉ ገንዘብ ማግኘት አለበት። ለቀጣይነቱም አስፈላጊ ነው። እንደው ዘዴ በቀኑ መጨረሻ የሰራ ሰው ቤተሰቡን ካላስተዳደረ ኢንተርፕረነሩ ለራሱ ህይወት ለውጥ ካላመጣ ቀጣይነት ሊኖረው አይችልም። ማንኛውም ያነሳ ነው ቶፒክ። ስለዚህ ለኔ ይሄ ህግ ቢኖረው መንግስት በከፍተኛ ሁኔታ የሚጠቀመው መንግስት ነው። ለዚህ ህግ በማውጣት ጥርጥር በሌለው ሁኔታ መንግስት ስንት ቦታ ሊሆን ይችላል ህክምና የምትወስጂ በኤችአይቪ በማላሪያ ነን ኮሚኒኬብል በሆኑ በሽታዎች በመኪና አደጋ በብዙ ነገር እንተረማመሳለን። ህክምና ብቻ እንኳን ብትወስጂ ይሄን ሁሉ መንግስት ሊያሟላ ይችላል አይችልም? ካልቻለ እንደኛ አይነት ማህበራዊ ስራ ፈጣሪዎች ይገባሉ ወደ ገበያ። ለነሱ በህግ ማዕቀፍ በአክሰስ ቱ ፋይናንስ በቴክኒካል አሲስታንስ ሳፖርት ቢያደርግ መንግስት ሊሰራ የሚገባውን ነገር እነዚህ ይሰሩለታል ማለት ነው። በቀኑ መጨረሻ ትልቁ ነገር ምንድነው? ትምህርት ላይ የሚሰራው የተሻለ ትምህርት ለህብረተሰቡ ይሰራል። ግብርና ላይ አለመብላት እኮ አሁን አለመታከም አለመማረን ልናጋን አለመብላት እኮ ውርደት ነው። ማይበሉ ህጻናት እኮ ኢትዮጵያ ውስጥ ያሉ እያንዳንዳችሁ ሊበሉ ያልቻሉ ህጻናት የእያንዳንዱ የሌላው ዜጋ ውርደቶች ናቸው። ሸሞና ሳርለ ህጻናቶች የሚያውቁት ነገር የለም። ማብላት ትልቅ ማህበራዊ ስራ ፈጠራ ነው። ዝም ብሎ ግን አንድ ቴብል ላይ ምግብ ማስቀመጥ አይቻልም። ምግቡ እንዴት ነው ወደዚህ የመጣው? ስለዚህ ሁሉም ማለት ይቻላል የግብርና ፈጠራዎች የማህበራዊ ስራ ፈጠራዎች ናቸው አይደል? አሁን ምን እንላለን ሁሉ ጊዜ በመጀመሪያው የህፃናት 100 ቀን ውስጥ ሊያገኙ የሚገባቸው ኒውትሪሽን ካላገኙ ህይወት ዘመናቸውን ሁሉ ራሽናል ቲንከር መቀንጨር ማለት ነው ሊሆኑ አይችሉም ሲባል ማን ነው ተጠያቂ? ስለዚህ ይሄን የሚደፍኑ ሰዎች ትልልቅ ማህበራዊ ስራ ፈጣሪዎች ናቸው። የነዚህ ሰዎች ፓሽን ልጆች ይሄንን 1000 ቀን የሚገባቸው ምግብ ማግኘት አለባቸው ብሎ መከራከር። እነዚህ ከስራው ከገበያ እየወጡ ለኮስሞቲክ ለሌክዠሪ ገባሽ አይደለም በገበያ አንጻር ስትወስጃቸው ቆይ የምታያቸው ነገሮች በከፍተኛ ሁኔታ አትራፊ ከሆኑ መንግስት ቆም ብሎ ማሰብ አለበት። ስለዚህ ለኔ ብዙ ማህበራዊ ችግሮች አሉ። በግብርና፣ በህክምና፣ በጤና፣ በቤት እስቲ ቤትን ውሰጂ። ሁሉም ስለ ሪል ስቴት ይጮሃል። ዓለም እንኳን አፎርደብል ሃውሲንግ ነው ሶሻል ኢንተርፕራይዝ። የትኛው 1 ቢሊዮን የመንግስት ሰራተኛ አለ? ለ1 ቢሊዮን እኮ ገበያ የለም። አሁን በሚጮኸው ሪል ስቴት ማለት ማን ነው ይሄንን ከፍሎ የመንግስት ሰራተኛ ሆኖ ተጠልሎ መኖር የሚችል? ቤት እኮ ሂውማን ራይት ነው። ቤት እኮ ሰው በመሆናችን ብቻ የሚገባን በመፈክር ግን አናገኘውም ሰርተን። እንደዚህ አይነት ማህበራዊ ስራ ፈጣሪዎች አፎርደብል ሃውሲንግ ነው የሚያስቡት። ሊገዙት የሚችሉት የመንግስት ሰራተኛ ሊገዙት የሚችሉት ቤት የመንግስት ብቻ ሳይሆን የማህበራዊ ስራ ፈጣሪውም አጀንዳ ነው።
ስለዚህ በኢትዮጵያ ኮንቴክስት እንደኔ አይነቱ ማህበራዊ ስራ ፈጠራ ችግሮችን ሲያይ እንደ ትልቅ ማይንድ ሴቱን ነው የምነግርሽ፣ እንደ ትልቅ ኦፖርቹኒቲ ነው የሚያየው። ስራ ፈጣሪ ያልሆነው ሰው ግን የማማረር ምክንያት ነው የሚያደርገው። ማማረርና ምሬቱ ላይ መስራት ሁለት የተለያየ የአይምሮ ውቅር ነው። እኔ ፕሮሞት ማድረገው ኢትዮጵያ አሁን እንኳን ባለን ኪዮስ እንድንመጣ አንፈልግም፣ ግን ባለን ነገር ውስጥ ብዙ የማህበራዊ ስራ ፈጣሪዎች ቢፈጠሩ ብዙ ችግሮቻችን እንቀርፋለን ብዬ እከራከራለሁ። በጣም ጥሩ። እንደ ህዝብም ባህሪያችን ስናይ ኮሌክቲቭ ነን ብለን ስለምናምን የጋራ የሆነ ነገር አለን። የምንካፈላቸው የምንጋራቸው ነገሮች ብዙ ናቸው። ቤተሰባዊነቱም ጠንካራ ነው። አንዳችን የሌላችን ጉዳይ ይመለከተናል እንላለን በሀሳብ ደረጃና ምናልባት የተለየ ወይም ደግሞ ለእንዲህ ለምትሉት ሀሳብ ምቹ የሆነ ማህበራዊ ካፒታል ነገር ህዝብ ውስጥ ይኖር ይሆን ወይ የሚል እሱንም ማየት በአንድ በኩል ጠቃሚ ይመስለኛል። ወደ እርስዎ ልመጣ ስለሆነ አሜሪካ ብዙ ሄዷል፣ ሌሎቹም ሀገሮች እነሱ ምናልባት በካፒታሊዝሙ እሱ የፈጠረውም ክፍተት በደንብ እንዲታይ አድርጓቸው ሊሆን ይችላል። ማህበራዊ ስራ ፈጠራው ላይ በደንብ የበረቱት ግን ምን ደረጃ ላይ ነው ያለው የአሜሪካም ሌላም እና ለኛስ ምን ትርጉም ይሰጠናል? በተለይ ቅድም ካነሳ ነው ከኛ ባህሪ አንፃር አነጋገር። በጣም ጥሩ ጥያቄ ነው። ግን አሁን ያነሳሽውን ጥያቄ ክብረት ነው የጠየቅሽውን አንድ ሁለት ልበልበት። ኢትዮጵያ ውስጥ ብዙ ችግር አለ፣ ዓለም ላይም ችግር አለ። የሁሉም ሶሻል የሄልዝ ሊሆን ይችላል፣ ኢንቫይሮንመንታል ሊሆን ይችላል፣ ፖለቲካል ሊሆን ይችላል። ብዙ ችግሮች አሉ፣ መልቲ ሌየር ናቸው። ስትፍቂያቸው ግን ኢኮኖሚ ብቅ ይላል። ኢኮኖሚ ዋናው ኮዝ ነው፣ አንዱ እሱ ነው። ሁለተኛው ኢትዮጵያ ውስጥ ያለው ሪያሊቲ ያለው የኢኮኖሚ ሁኔታ በአንድ ከፊሉ በኢትዮጵያ ባለው የኢኮኖሚክ እንቅስቃሴ የተወሰነ ነው። በሌላው ደግሞ በትልቁ ደግሞ በኢትዮጵያ ባላት ባለው ኢኮኖሚ ላይ ባላት ተሳትፎ ላይ የተመረኮዘ ነው። ኢትዮጵያ ውስጥ ያለው ህዝብ በሙሉ ኢንተርፕረነር ነው፣ ይሞክራል። ከትንሽ እስከ ትልቁ ይሞክራል። ቡና እዚህ ጋር ይቆናል፣ እዚህ ጋር ቆሎ፣ እዚህ ጋር ድንች። ፋይናንስ የለውም የሚያሳድገው፣ የትም አይሄድም። ሶ ወጣ ብለን ደግሞ የኢትዮጵያን ባይ ዘ ወይ እግዚአብሔር መጥቶ ባርኮ ኢትዮጵያ ውስጥ ያለውን ሎካል ችግር ቢያቃልልን ከኢትዮጵያ ችግር የሚቃለለው 40% ነው። 60% በዓለም ላይ ያለን ደካማ የኢኮኖሚ የባህል ተሳትፎ ነው። ገቨርን እንዲሆን ነው በዓለም አቀፍ የዶላር ኢኮኖሚ ውስጥ ነው። ለምሳሌ በሰጥሽ አንድ ኤግዛምፕል 130 ሚሊዮን ህዝብ ነን አይደለም? በዓለም ላይ 3-4 ቢሊዮን ብር ነው የምናገኘው ከዓለም ገበያ ላይ። ዳያስፖራ የሚልከው 3-4 ቢሊዮን ብር ነው። እያደገ መጥቷል፣ ግን ያው ምሳሌ ነው። ምንገዛው ግን 2-3 እጥፍ ነው። በ100 ብር ደሞዝ የ1000 ብር የ500 ብር ህይወት መኖር እንደማለት ነው። ሶ እንዴት አድርገን ነው የምናሸንፈው? እዛ ገበያ ላይ ስንገባ የባህልና የኢኮኖሚ ርብርቦች እንዳልኩሽ የምንወስደው የቢዝነስ ፈጠራ ማህበራዊነትን ያቀፈ ኢትዮጵያዊነትን ያቀፈ የኢትዮጵያን ልብ የያዘ መሆን አለበት ብዬ ነው የምከራከረው። ምክንያቱም አጭሩ መልስ እሱ ነው። 1 ሚሊዮን ኢትዮጵያዊ በአሜሪካ 10,000 ብር ኢንቨስት ማድረግ ይችላል። እድል ፖሊሲ ቢኖረው መዋድል ቢኖረው የኢትዮጵያ ኢኮኖሚ ጨዋታ ላይ እዛ ቆሎውን ሸጦ ቡናውን ሸጦ 10 ቢሊዮን ብር ኢንቨስት ሊያደርግ ይችላል። 1 ሚሊዮን ህዝብ 10 ቢሊዮን ብር ቁጭ ብሏል። 130 ሚሊዮን ህዝብ 3 ሚሊዮን ብር ነው የሚያገኘው። እንዴት የነሱን አመተን እዚህ ሙሌት አድርገን ነው የምናድገው? ኖ እሱ የባሰ ነው ገደል ውስጥ የሚከተን። ሶ የነ ክብረት ስራ እንደውም የነ ክብረት ስራ ሶፍት ግራውንድ ነው። ዳያስፖራው እዚህ ላይ ኢንቨስት ቢያደርግ፣ ፖሊሲ መንግስት ቢያወጣ፣ ሌሎችም ፋይናንሻል ኢንስቲትዩቶች ቢመለከቱት፣ ይሄ እኮ ልክ እኔ ስነሳ ካደፋፈረኝ አንዱ ሂውመን ኤክስፒሪየንስ የሰው ተለምዶ የመሐመድ ዩኑስ የማይክሮ ሎን ኤክስፒሪየንስ ነው። መሐመድ ዩኑስ የሚባለው ፒኤችዲ ኢኮኖሚስት ከባንግላዴሽ አሜሪካን የኖረ የሀገሩ ድህነት አስደንግጦት በቃ ምንም መፍት ስላጣ ሲመለከት ምንድነው ብሎ ሴቶችን ሲያቸው ጉልት አላቸው፣ ቀና ደፋ ይላሉ፣ ባላቸው ይጥራሉ። እነዚህ ሰዎች እኮ የማያድጉት አክሰስ ቱ ፋይናንስ ገንዘብ ስለሌላቸው ነው ብሎ የድሃ ባንክ ይፈጥራል። የድሃ ባንክ ፈጥሮ ትንሽ ገንዘብ ቢሰጣቸው ህይወታቸውን ይቀይራሉ። ከኤጃ አልፎ አሜሪካ፣ ከአሜሪካ አልፎ አፍሪካና ላቲን አሜሪካ ኖብል ፕራይስ አገኘበት። ትናንሽ እንትኖች እንቅስቃሴዎች፣ የገበያ እንቅስቃሴዎች አክሰስ ቢያገኙ እንግዲህ ደግሞ ምንድን ያደርገው የእነሱን ሶሻል ካፒታል ማህበራዊነትን ተጠቅመው ነው በግሩፕ ነው ያበደራቸው እና ትልቅ ለውጥ አምጥቷል። አሁንም በሁለቱም መልክ እዚህም ትኩረት በመስጠት ማይንድ ሴት ነው የሚሉት ስፖንሲብል፣ በዛም በኩል ደግሞ ያለንን ተሳትፎ ኮንትሮል አድርገን
ባህላችንን ላይ ተመርኩዘን በዚህንን እንቅስቃሴ ላይ ኢንቨስት ብናደርግ ትልቅ ለውጥ ሊመጣ ይችላል። እሱ በደንብ መፈተሽ ያለበት ነው። ስለ አሜሪካ ወደ ጥያቄ ልመለስልሽና አሜሪካኖች ከ2008 በኋላ ክራይሲስ ነው የደነገጡት፣ ጥያቄ ምልክት ውስጥ ያስገቡት። ዩሮፒያኖች ለብዙ ዘመናት አቻችለውት ኖረዋል። ለምሳሌ ዩሮፒያኖች አንድ የጤና ሐኪም እና አንድ የከተማ ባስ ነጂ ሁለቱም ለሀገራቸው ለህብረተሰቡ ያለውን አስተዋጽኦ የሚሰጡትን አስተዋጽኦ እንደ እኩል ወስዶ ሁለቱም መከበር አለባቸው። ሁለቱም ደግሞ የሚያስፈልጋቸውን በኑሮ የሚያስፈልጋቸውን ሁኔታ ኢኮኖሚ ሁኔታ አመቻቸውላቸው ነው የሚኖሩት። ትልቅ ታክሴሽን አለ። ባስ የሚነዳውን በደንብ ነው የሚኖረው። ለሀገር ያገለግላለሁ፣ ጥሩ ነው ስራዬ። ባስ ከሌለስ እንቅስቃሴ የለም። ልክ እንደ ዶክተሩ አንዱ ዶክተር ስለሆነ ሽልማት አይሰጠውም፣ ያኛው ደግሞ አይረገምም። ሁለቱም በዜግነታቸው መደረግ ያለባቸውን ነገር መንገድ የሚጠርገውም እንደዛ ተሰምቶት ነው የሚያደርገው። ያ በታክሲ ነው ያስተካከሉት። ብዙ ታክሲ ወስና ገቨርንመንት ኢንሴንቲቭ ይሰጣል። አሜሪካኖች እሱን ለብዙ ትኩረት አልሰጡትም። አሁን ግን ክራይሲሱ በበዛ ቁጥር ገንዘቡ ድሃና ሀብታሙ መሀል ላይ ክፍተቱ በጣም እየረዘመ ሲመጣ አሁን ይሰማቸው ጀምሯል። ከዛም አልፎ ደግሞ ይሄ በኮሎናይዘሮች የተፈጠረው የኢኮኖሚክ ኦርደር ዓለም ላይ ያዛባው የፖለቲካ የኢኮኖሚ የሶሻል ሪያሊቲ ልክ እዛም ብሪክስ እንደደረገው ቱ ፑሽ ባክ እዛም ያሉ ደግሞ የለም ይሄ ልክ አይደለም። አሁን የባይደን ገቨርንመንት 2020 ላይ ያወጣውን የአፍሪካን ፖሊሲ ብትመለከችው አፍሪካን መዘበር ነው፣ ገደል ነው፣ ይሄ የትም አያደርሰንም። እንደውም የዓለም ጂኦፖለቲክስ አቅጣጫው እዛ አቅጣጫ ላይ አፍሪካ ዘ ኔክስት ፍሮንቲር የሚቀጥለው ቦታ ስለሆነ ወጣት ኃይል አለ፣ ሪሶርስ አለ፣ ከአፍሪካ ጋር በጋራ ጥቅም መስራት አለብን ብሎ ኦልተርናቲቭ ያለ ካላደረግን ግን የአፍሪካም ችግር እኮ የኛም ችግር ነው፣ ከዓለም አንድ ናት በሚል መልኩ ነው እንትኑ እንደገና የቀረጸው። ፖሊሲ ሜከሮቹ ያንን እያዩት ነው፣ እየተገነዘቡት ነው። የቻይና ዶሚናንስ እንደ ግሎባል እንትን ላይ ማሳስቧቸዋል። የቻይናም ደግሞ ፕሬዘንስ አፍሪካ ውስጥ ማደጓም ማሳስቧቸዋል። እዛ መሀል እድለኛ አለ ማለት ነው፣ እድለኛ ማለት ነው። በጣም ግን ፎር ኮንክሪት ማቀው በጥናት የተያዘ ወደ 68 ሚሊዮን የሚሆኑ አሜሪካኖች በደንብ ኮንሽስሊ ይህንን ኮሬክት ማድረግ አለብን ብለው ለምሳሌ አንድ ሁለት ፕሮዳክት አንደኛው ማህበራዊነትን ያቀፈ አንደኛው ደግሞ ፕሮፊት ማክሲማይዜሽን ያደረገ ሆኖ የማህበራዊን ያቀፋ ደብል ቢሆን ፕራይሱ እሱን ይገዛሉ። ቢኮዝ ባላቸው ፐርቼዚንግ ፓወር ድህነትንና ችግርን ማስፋፋት አይፈልጉም። ምክንያቱም ዋናው አት ኤንድ ኦፍ ዘ ዴይ ፐርቼዚንግ የመግዛት አቅምሽ ነው የዓለምን ኢኮኖሚ እንትን የሚለው። ፍሮም ማይ ከኔ ፐርስፔክቲቭ ብዙ ግራውንድ ሉዝ ስላደረግን ለብዙ ዓመታት ብለን እያቀበልን አንድ ጊዜ ኒጀር አፍሪካን ዩኒየን ጋብዞኝ ሄዶ 5 ስታር ሆቴል ውስጥ ጠዋት ሩሜ ውስጥ ኮፊው ከአፍሪካ ስዊዘርላንድ ሄዶ ታሽቶ ተሽሞንሙኖ ነው የመጣው። ሻይ ቅጠሉ ከኬንያ ወደ እንግሊዝ ሀገር ሄዶ ብሪቲሽ ቲ ሆኖ ነው የመጣው። ቾክሌቱ ከአይቮሪ ኮስት ስዊዘርላንድ ሄዶ መልሰውኛ ነው የሚሸጡለት። አሁን ኮፊን ብትመለከችው አዘን ኢንዱስትሪ የ750 ቢሊዮን ዶላር ኢንዱስትሪ ነው። ኮፊ አምራች ሀገሮች ላቲን አሜሪካና አፍሪካን 50 የሚሆኑት ኮሌክቲቭሊ በአንድ ላይ ከዛ የሚያገኙት ገንዘብ 22 ቢሊዮን 10%ም አያገኙም። ጀርመን ቡና የሚባል ነገር ጀርመን የለም 75 ቢሊዮን ብር ታገኛለች። ጣሊያን፣ ስዊዘርላንድ፣ አሜሪካ ለምን ገበያውን ተቆጣጥረውታል፣ ያኛውን ቼን ይዘውታል። እና እነሱም ያኛውን ቼን ሲይዙ ፕሮፊት ማክሲማይዜሽን ስለሆነ አላማቸው አንድ ጊዜ እንደውም ምን ያደርጋሉ this is in the late 90s 5 ትላልቅ ሮስቲንግ ካምፓኒዎች ናቸው። የፉድ ኢንዱስትሪ ነው 50 ሀገሮች የሚያመርቱትን ቡና የሚቆጣጠረው። 4ቱ አሜሪካ ነው፣ አንዱ ስዊዘርላንድ ነው። እና የኮፊ አምራቾች ገበያውን ለማመጣጠን ሰፕላይ እና ዲማንዱን ለማስተካከል የኢንተርናሽናል ኮፊ አሶሲዬሽን የሚባል አሶሲዬሽን ነበራቸው። ገበያውን እንዳይዛባ እየተመካከሩ ነበረ የሚያመርቱት። ከዛ አሜሪካ ትመጣና ምን ትላለች? ይሄ እንትን ነው ሞኖፖሊ ነው፣ ሞኖፖላይዝ አደረጋችሁት፣ ይሄ ፍሪ ማርኬት ነው ብለው ቪየትናምን ቡና ማታቃገር በ10 ዓመት ውስጥ ወርልድ ፋይናንስ አስገብተው ቺፕ ኮፊ ላርጀስት ኮፊ ፕሮዲሰር አድርገው በዓለም ላይ ያለውን የኮፊ ሰፕላይ አዛብተው የኮፊ ፕራይስ 1960 ወረደ። አሁን የዓለም አፍሪካኖችም እንትኖችም ላቲን አሜሪካ ያሉት ቤዚክ ነሰስቲያቸውን ማሟላት አቃታቸው። ምክንያቱም ከ1960 ሲያወርዱት ማለት ነው።
ትልቅ እንትን ፈጠረ። ኢትዮጵያ ውስጥም ቡናውን እየነቀሉ ጫት የሚተክሉ ነበሩ። ልጆቻቸውን ከትምህርት ቤት ማውጣት ጀመሩ። ሁለት ትላልቅ አንጋፋ የሰው መብት ተከራካሪዎች ኦክስፋም ኢንተርናሽናል እና ግሎባል ኤክስቼንጅ የሚባሉት አንድ ላይ ሆነው እንዴ እስከ መቼ ነው ግሪዱ የሰው አጥንት ከመብላት ነው የቀረን፣ ሉክ ይህንን ገበሬ ተመልከችው ብለው ትልቅ ካምፔን አካሄዱ። ግሎባል ኮፊ ክራይሲስ ይባላል። ትልቅ ኮንግረስ እንትን አውጥቶበታል፣ ሬዞሉሽን አውጥቶበታል። የኔን ህይወት የቀየረው እሱ ነው። አንዱ ገበሬ እዚህ መጥቶ ስለ ኢትዮጵያ ኮንግረስን ሊያናግር መጥቶ ሲናገር ስለ ሃርድሺፕ ኦፍ ዘ ፋርመርስ በቃ ሰውን ቅስም ነው የሰበረው። እንደውም ከጨረሰ በኋላ ጥያቄው የነበረው አንተን ቡና የት እንግዛ ነው። ኖበዲ ነው ስካቱም እንትኑም አድርገውታል፣ ተቆጣጥረውታል። እና ደንበኛ በዛ መልኩ ስታዩ ዓለምን ሊያጠፋ የሚችል ትልቅ አደገኛ ቦታ ላይ ያለ ነው። ጦርነቶች በሙሉ የኢኮኖሚ ሾዎች ናቸው። ይሸጣሉ። ያንን ማኒፋክቸር የሚያደርጉት እንግዲህ አንድ ጊዜ ኮንግረስ መላለስ በዚህ ቡናዎች እንደጀመርኩኝ ኤርሊየር ሎቢ ያደርጋለሁ ሴኔተሮችን፣ ኮንግረስማኖችን እና ምሳ ሰዓት ላይ እዛው ኮንግረስ ውስጥ አንድ ወረቀት ይሰራጫል እና ወረቀቱ 2 ቀን በፊት የወደቀ ቮት ሎ መልሶ ሪአምቤት እንደገና ተስተካክሎ ለእንትን ቀርቦ ነበር፣ ለድምጽ ቀርቦ ነበር። የዛ ቀን ከሰዓት መጀመሪያ ላይ ኖ ብለው የቮት ያደረጉትን 5-6 ሴኔተሮች አይደንቲፋይ ያደርግና እነዚህን ሴኔተሮች ይሄንን መልሰው እሺ ብለው ቮት እንዲያደርጉ ተጽዕኖ እንጨምርባቸው። ምክንያቱም ይላል ይሄ ቢል ለ30 ሚሊዮን ህፃናት በኢትዮጵያና በኤርትራ ለነሱ እርዳታ የወጣ ቢል ነው፣ ሂማኒቴሪያን ቢል ነው ይላል። እኔ ገና መጀመሪያ 30 ሚሊዮን ህፃናት መቸገራቸውን አላውቅም። እዛ ነው እነሱ የፈጠሩት የማርኬቲንግ እንትን ነው፣ ትሪክ ነው። ሳየው በጣም ስለኛ ይጮሃል፣ በጣም ስለኛ ይጨነቃል። ማን ነው ይሄንን ያዘጋጀው ይሄን ቢል ፑሽ የሚያደርገው? ከኋላ ስመለከተው የምግብ አምራች እንትኖች አሶሲዬሽን ነው። መጋዘን ውስጥ የተቀመጠውን ለመሸጥ ነው የሚያደርጉት እና ህጉን አስፈጸሙት፣ ሸጡት። ጦርነትም እንደዛ ነው። እና እነዚህ ትልቅ በጣም ከመንግስት በላይ ነው አቅማቸው። መንግስት አይናገራቸው። አሁን የቶባኮ ኢንዱስትሪ እንትና ሎቢ ግሩፕ አለው፣ የጠመንጃ ሎቢ ግሩፕ አለው፣ የፋርማሲ ሎቢ። ሰውን እየገደሉ ነው ገንዘብ የሚሰሩት። በዚህ በጣም ትንሽ ነው ቀንትኑ ኢምፓክቱ፣ ግን ያ ኢምፓክት ደግሞ ያን ይመታናል። በዛ ግን ደንበኛ የኒውክሌር ጦርነት ሊያስነሳ የሚችል እንትን ነው። ቡሽ ኢራንን ሲወር እንትና ሳዳም ሁሴን ኒውክሌር ቦምብ አለው ብሎ ያንን ፑሽ የሚያደርግ ፖለቲካል አጀንዳ አለ። because at the end of the day ኢራቅ ወደቀች፣ እነዛ ጠመንጃ የሚሰሩ $3 ትሪሊየን ሰሩ። ይሄ ግሪድ በዛ ከውጭ ስታዩ በጣም አደገኛ ነው። በዚህም አንዱ ኦልተርናቲቭ እንትናችን ይሄ ነው። ሌላው ደግሞ እኛም ደግሞ ስናስብ የእኛን እድገት ስናስብ ያን የተበላሸውን አምጥተን መጠቀም ሳይሆን አዲስ ኢኖቬቲቭ የሆነ ከባህላችን ጋር የሚስማማ ከማንነታችን ጋር የሚስማማ እድል የሚሰጠን ሁለቱንም የምናቻችልበት ሁኔታ ስላለ ያ ነው ቤኔፊት ኮኦፕሬሽን ፎር አፍሪካ ኢኒሺቲቭ። ሁለቱንም አቻችሎ ይቻላል። ለምንድን ነው እንደውም ኢኮኖሚው እንትን በጣም እንደው አናሳ ዜጋ ስላደረገን አሁን አሜሪካ መሄድ እንደ መንግስተ ሰማያት ይቆጠራል። አሜሪካ አናደር ሀገር ነው። ጥሩ ነገር አለ፣ መጥፎ ነገር አለ። ኢትዮጵያ መጥፎ ነገር አለ፣ ጥሩ ነገር ሁሉ ቦታ ሁሉ ያለው አለ። ግን በቃ ቪዛም ለማግኘት ችግር ነው ወይ እዚህ ወይ እዛ ምርጫው። ለምን አሜሪካው ይመርጣል እንዴ? አፍሪካ ልኑር አሜሪካ ልኑር አይደለም። እና የኛም ያንን መብታችን ልናስከብር የምንችለው በባህልና በኢኮኖሚ ላይ የሚያንጥር የባህልና ርብርቦች ልብ ያለው የኢትዮጵያዊ የአፍሪካዊ ልብ ያለው ካፒታሊዝም በማራመድ አራት ባረም ላይ ኢንቫይሮንመንትንም እየተከባከበን ገንዘብን ሰርተን እዛ ውስጥ የሚጠቀሙትም ሁሉም እኩል ተጠቃሚ የሆነው ያንን ነው መከተል ያለብን በሚል ሀሳብ ነው ወደዚህ የመጣሁት። እዚህ ደግሞ ሎካል ካለው ጋር ከነ ክብረት ከሰሩት ጋር ደግሞ በአንድ መልኩ አንድ አይነት ነው፣ በአንድ መልኩ ለየት ያለ ነው። ግን አንድ ላይ ልናያይዘውና ክብረት ብዙ ይልበታል በዚህ ፕሮግራም ላይ የጀመርናቸው የሰራናቸው ስራዎች አሉ። እዚህ ውስጥ መረሳት የሌለበት ይሄ ነገር አሁን ኢትዮጵያ ውስጥ ያሉት ወጣቶች መንገድ ላይ የምታያቸው ህጻናት ማስቲካ የሚሸጡ ቆሎ፣ ቡና ኢንተርፕረነርስ ናቸው። የፋይናንስ እጥረት ነው። አሜሪካን ሀገር ፋይናንስ ባያገኛኝ እንደነሱ ነው የሚሆነው። አንድ ጊዜ ጀስት ቱ ቴስት ይሄንን አይዲያ ያሉትን የሸክላ ሰሪዎች እና ፕራይም ሚኒስትሩ ከጦጦ አምጥተው ቦታ ሰጥተዋቸዋል። አሪፍ ቦታ ዓለም ሰልጥኗል። እንትን
ሸክላ ስራ የቢሊየን ዶላር ቢዝነስ ነው። ጃፓኖችና ቻይኒዞች አሜሪካ ላይ ዶሚኔት አድርገውታል። የ100 ብር ሻይ ጀበና ይሸጣሉ። በጣም አራቀውታል። የሚያቃጥሉበት ቦታ ስገባ ለአንድ ቀን መቆየት አልቻልኩም። ጭሱ እና አንድ ጓደኛችን አባቱ ኢንጂነሪንግ ያስተምሩ ነበረ። ልጁም መሐንዲስ ነው። እስቲ አባትና ወንድምሽን ላኪያቸውና ምን እንደሚሉ ልስማ ቢሄዱ ሄደው በነጋታው ጭንቅላታቸው በቃ መስራት ጀመረ። ምን አይነት እንትን ማቃጠያ ሊሰሩ እንደሚችሉ ዳት ኢዝ ኦልተርናቲቭ እንትና ምን ፈጣሪና ቻሌንጅ ሲገና አይተውት አያውቁም። እና ሶ ትምህርት ሲስተሙ ራሱ ቻሌንጁን እና ወጣቱን ቢያገናኝ የዓለም ኤክስፒሪየንስ ሼር ቢደረግ ሁሉን የተደረገ ነው ያለ ነው። ምንም አዲስ ነገር የለም። ሁሉም አሁን በዚህ አዲስ አበባ ዞር ፋንሲ ሊከር ስቶሮች አሉ አይደል? እዛ ውስጥ አረቄ የለም፣ ጠጅ የለም፣ ጠላ የለም። ግን እነዛ ነገሮች በሙሉ ዋንስ አፖን ታይም እንደዛ ነበሩ። እና ሶ በዚህ መልሱ ይሄ ነው። እዛ ላይም በምንፎካከርበትም መልሱ ያ ነው። ልናሸንፈ የምንችለው በዚህ ነው። አለበለዚያ ችግሩ በጣም ከባድ ነው። እና ሶ አሁን በትሩ ጥራ እንችላለን። ያየን ነው፣ እየሰራን ነው፣ እየተግባባን ነው። እና እንደውም አሁን እንትን ወስደን ነበር፣ ዴሌጌሽን ወስደን ነበር። ፖሊሲ ሜከሮች ከፖሊሲ ሜከር ጋር እንዲነጋገሩ፣ ኤጁኬተርስ ከኤጁኬተርስ ጋር እንዲነጋገሩ፣ ሶሻል ኢንተርፕረነርስ ከሶሻል ኢንተርፕረነርስ ጋር እንዲነጋገሩ። ይሄ የሶሻል ኢንተርፕራይዝ ስራ ስለሆነ አወን ክብረት ቶክ አባውት ኢት ሆፕ እና ተስፋ አለ ችግሮቹ እንዳሉ ሆነው ማለት ነው። እና አሁን ጥያቄው ግማሽ ሙሉ ብርጭቆ ነው ወይስ ግማሽ ጎደሎ ብርጭቆ ነው? ግማሽ ሙሉ መሆኑን አውቀን የጎደለው ማን ነው የሚያሟላው? እኛ መሆናችንን አውቀን እንዴት ልናሟላው እንችላለን ብለን እድሉን ማስማት አለብን። እና እዛ እንደገር ደግሞ ሊያግዙ የሚችሉትን አካላቶች ነው ፖላይትሊ በትዕግስት ጉዴታቸውን እንዲወጡ ማድረግ አለብን። መንግስት ፖሊሲ ማስቀመጥ አለበት። ፋይናንሰሮች ፋይናንሱን ማሳደግ አለባቸው። ህዝቡም ደግሞ ምርቱን እንዲጠቀም ማድረግ አለብን። መልሱም ጥያቄያችን ውስጥ ነው ያለው።